ታውስኪ ኢሳት እየመጣ ነው። ረፍ ምን አለበት ይፈጣሪ አለ። ሁላችንም ትልልቅ ሰዎች ነን። እንደ ልጅ መደባበቃል እንዴ? ልጁ ተጠራጣሪ ነው። በመሃላችን የሆነ ነገር እንዳለ ከጠረጠረ ትርምስምሳችን ነው የሚወጣው። እውነት ለመናገር ልክ ነሽ። እኔም ብሆን ልጁን አላምነው። ተው፣ ኢሳት በጣም ብልጥ ልጅ ነው እና ምክንያታዊ ነው። ነገሮቹን በቶሎ ያስፈጽማል። እመነኝ። የምርሽን ነው ወይስ እየቀለድሽ ነው? ምን ይመስላል? ናግባ። ሰላም። እንኳን ደህና መጣ። ምን እየተፈጠረ ነው? አክስቴ ክፍል መኖር ጀመርክ እንዴ? አይ አንተ እየመጣ ስለሆነ ስብሰባ ይኖራል ብለን ነው። አይ ወንድም፣ ስብሰባ አይኖርም። አክስቴ ቶሎ ከዚህ መጥፋት አለብኝ። ምን ተፈጠረ? ምን ነው ችግር አለ እንዴ? ኤስማ ነገሩ ገብቷታል። እኔ እንዳሳገጥኳ ታውቃለች። ለጂያን እናገራለሁ ብላ እያስፈራራችኝ። ምን ልታውቅ ትችላለች ስለፈጠረ? ቆይ ግን ልጅቷ እንድትጠራጠር ምን ያስነቃው ነገር አለ? ምንም ስህተት አልሰራሁኝም። ሁሉም ነገር በእቅዱ መሰረት እየሄደ ነው። ግን ልጅቷ ነቃች። የኛዋ ሚስኪኗ ኤስማ ወደ መርማሪ ፖሊስነት ተቀይራለች። እንዴት በባዶ ሜዳ መጠራጠር ትጀመራለች? ስለፈጠረ ተው። ስማ፣ ይቺ ልጅ ላደረግከው ነገር ማስረጃ ማምጣት ትችላለች? ወንድሜ፣ ጥያቄው እሱ አይደለም። ትክክለኛው ጥያቄ ጂያኔንም ቢሰማ ማስረጃ ማየት ይፈልጋል ወይ ነው። እንደዛ ነው። አይፈልግም። ማስረጃ አይፈልግም። ቀጥታ ወደ ጉዳዩ ነው የሚሄደው። ታዲያ ምን ልናደርግ? እቅዳችን እንዳለ ይቀጥላል። እናንተ ገንዘቡን ከጂያን ትቀበላላችሁ፣ ግን መጀመሪያ እኔ ሄዳለሁ። ቆይ እሱ የማን እቅድ ነው? ሰማኛለህ፣ ወዴትም አትሄድም። መጀመሪያ ገንዘቡን ታመጣልኛለህ። እያንዳንዷን ሳንቲም ትሰጠኛለህ። ግልጽ ነው። ከዛ የፈለግከውን ማድረግ ትችላለህ። አትይኝም። ምንም ገንዘብ ሳሊዝ ውጭ ሀገር ሄጄ ምን ልሆን ነው እንዴ? ንገርኝ እንጂ። እሺ፣ አንዴ ተረጋጋ። ስማ ወጣቱ፣ አሁን ትሄድና ገንዘቡን አንተ ለአክስት ትሰጣታለህ። እሷም የሚያስፈልገን ከዛ ላይ አንስታ ትሰጣለች። እኔም ኳታር ላሉ ጓደኞቼ እደውልላችኋለሁ። እዛ ስታርፍ እነሱ የሚያስፈልገን በሙሉ ያደርጉልሃል። ገንዘብ ራሱ ያስፈልገን። የዛ ገንዘብ 74 ሳንቲም ሳይቀር ያስፈልገኛል። ስግብግብነቱ ይታያል አይደል? ስማ ወንድም፣ እንደዚህ እናድርግ። አሁን ወደ ኢስታንቡል እበራለሁ። ትኬት ቀድሜ ቆርጫለሁ። እሺ፣ ነገ ኳታር እገባለሁ። አንተ የሰዎችን ቁጥር ብቻ ላክልኝ። ምንም አታስብ፣ የቀረውን እኔ እወጣዋለሁ። ምንድን ነው የምታፈጣው? ከጀርባ ውሃ እንድደፋልህ ነው ፍላጎት? ሂድ፣ የፈለግከውን አድርግ። መጀመሪያ ግን ገንዘቡን አምጣልኝ። በቃ ምን አይነት ልጅ ነው? ቆይ ግራ የገባው ነው። ይኸውልህ ጭንቅላቱ የሚሰራው ለየት ባለ መንገድ ነው። ስማ ብዬ ገንዘቡ ልስጣቸው። እንደ ጅል ነው እንደሚያዩኝ። ና እየተከታተልከኝ ነበር? እየተከተልኩ ስለሆነ ነው የመጣሁት። ግን አንተ በዚህ ምሽት እዚህ ምን ታደርጋለህ? ቦርሳውን ስጠኝ። ጂያን፣ ይኸውልህ ስላልገባህ ነው። ቆይ ምንድን ነው ያልገባኝ? ኢሳት እስኪ ንገረኝ፣ ምንድን ነው ያልገባኝ? ቦርሳውን ስጠኝ። ስጠኝ ኢሳት፣ ስጠኝ። አልገባኝም። አንተ ግን ምን አይነት ሰው ነህ? እሺ ጥቅም የሌለው ሰው እንደሆንክ፣ ስርዓት የሌለው ሰው እንደሆንክ በደንብ አውቃለሁ። ግን ይህን ያህል እንደዚህ ትዘቅጣለህ? እንደዚህ የወረደ ስርዓት ስራለህ ብዬ እኔ ራሱ አልጠበቅኩም ነበር። ንገረኝ እስቲ፣ ሰው የነፍሰ ጡር ሚስትህን ማገት ምን ማለት ነው? እሷ ማሳገት ምን ማለት ነው? የገዛ ቤተሰብህን ማስለቀቂያ ገንዘብ ትጠይቃለህ? ይሄ ማስለቀቂያው ገንዘብ አይደለም፣ ከሌላ ቦታ ያገኘሁት ገንዘብ ነው። ምንድን ነው የምትለው? ማንን ነው የምታታልለው?
እያየሁት ነው። የአጎቴ ታሲን የሰጠን ገንዘብ አይደለም እንዴ? ሻንጣው ሳይቀር ራሱ ነው። እንደዚህ አይነት ሥራ ሰርተህ ስትያዝ ቢያንስ እንኳን ከድርጊት ጀርባ አምነህ ቁም። ከዚህ የባሰ አትዝገጥ። ጤሳት ጃን፣ እኔ አፍህን ዝጋ። አንድ ቃል ልትናገር አልፈልግም። አሁን አጎቴ ታሲን ጋር ሂደን ገንዘቡን እንመልሳለን። ግን ደግሞ እዚህ ላይ ያጠፋው እንዳለ እርግጠኛ ነኝ። መቼም ወንጀሉን ለተባበሩ ባልደረቦች ከፍላቸዋል። ምክንያቱም ምንም አማራጭ አልተዋችሁልኝም። የባንክ ሂሳቤ እንዳላንቀሳቀስ አዘጋብኝ፣ እንዳልበር አሳገትከኝ፣ ለሻይ የማይሆን ገንዘብ እንቀሳቀስበት ሰጠኝ። ሌላ አማራጭ እና ፈለኩ። ይሄን የመጣልህ ሐሳብ እና ቆይ ነፍሰ ጡር ሚስትህን ማገትን የመጣልህ ሐሳብ? እርጉዝ ሚስትህን ማስደንገጥ ነው አማራጭህ? ምን አይነት ሰው ነህ? የገዛ ቤተሰብን ለመዝረፍ መሞከር ነው አማራጭህ? ጃን፣ አንድ አፍህን ዝጋ ዝጋ። አንተም ማዳመጥ አልፈልግም። አሁን ምንም እድል የለም። ሜሳት አብቅቷል። ድሮ ነው እድልን ያጣኸው። ችግር ካለብህና የምትናገረው ነገር ካለ ፖሊሶች እየመጡ ነው። ለእነሱ ትነግራቸዋል። ፖሊስ ጠርታል? አዎ ጠርቻለሁ። አሁን ይበቃል። ጃን፣ ይኸውልህ ገንዘቡን ውሰደው፣ ብቻ እኔን ተወኝ። እንደሱ አይነት ነገር የለም። ቆይ ቀስ። የት ልትሄድ ነው? የት ልትሄድ ነው? ታሪክን ለፖሊሶች ትናገራል። ይኸው ደርሰዋል። አያቸው። እንደ ባሪያ እሰራለሁ። አንድ ቃል አልተነፍስም። ብቻ ታሳስረኝ። የዛሬ ልቀቀኝ። እሱ እድል አልፏል። አቶ ጃህን ያልከው ሰው ይሄ ነው? በትክክል ኤሳት ሻንሳል። በሉ ውሰዱት። አለቃ፣ እሱ እንዳለው አይደለም። የቤተሰባችንን ሀብት ለመውረስ እየሞከረ ነው። ውሰዱት። ስማኝ አለቃ፣ ውሸት ነው እባክህ ስማኝ። አትስጡ ጌታ፣ መኪናው ተዘመረ። እሺ። ፖሊስ ጣቢያ ቃል ለመስጠት ትመጣለህ አቶ ጃህን። ገንዘቡን ደግሞ በማስረጃነት እንወስዳለን። ካጣራም በኋላ እንመልሳለን። እሺ፣ ችግር የለም። ሰላም፣ ምን ልርዳሽ? መልካም ቀን ይሁንልህ። በጣም ከረጅም ጊዜ በፊት እዚህ ትምህርት ቤት ውስጥ በመምህርትነት አገልግዬ ነበር። እዚህ ትሰራ የነበረች ጓደኛዬን ፈልጌ ነበር። ከምን ያህል ጊዜ በፊት ነው? በጣም ቆይቷል። 30 ዓመት ገደማ ይሆናል። ኦ፣ ረጅም ጊዜ ነው። ግን ወይዘሪት ኑሮህን አለች፣ ረዳት ርዕሰ መምህር ናት። ምናልባት እሷን ብታናግራት። ቢሮዋ በመተላለፊያው ጫፍ ነው። እሺ፣ አመሰግናለሁ። መልካም ቀን። ይግቡ። ሰላም። የሚመችሽ ከሆነ አንድ ነገር እንድትተባበሪኝ ፈልጌ ነበር የመጣሁት። እሺ፣ እባክሽን ግቢ። ተቀመጪ እባክሽ። በጣም አመሰግናለሁ። የእኔ ስም ሱምሩ ነው። ድሮ አስተማሪ ነበር። ስለተዋወቅኩሽ ደስ ብሎኛል። ምን እንድረዳሽ ፈልገሽ ነው ታዲያ? ያው ትንሽ ከበድ ይላል፣ ግን ደግሞ በጣም ረጅም ጊዜ ሆኖታል። 30 ዓመት ወይም ከዛ በላይ ይሆነዋል። አክሱ ውስጥ አስተማሪ ነበርኩና በዛን ጊዜ አንዲት የቅርብ ጓደኛ የሆነች አስተማሪ ነበረች። ስሟም መምህርት ኒላይ ትባላለች። በጣም አስፈላጊ ለሆነ ጉዳይ እሷን ለማግኘት እየሞከርኩ ነበር። ግን ያው አግብታ የመጠሪያ ስሟ ተቀይሮ ሊሆን ይችላል። ምንም አላውቅም። ማለቴ የምትረጂኝ ነገር ካለ ልጠይቅሽ ፈልጌ ነበር። ከ30 ዓመት በፊት ነው ያልሽኝ አይደል? አንዳንድ ሰነዶችን ማገላበጥ እችላለሁ፣ ግን ስላለችበት ሁኔታ መረጃ ማግኘት እንችላለን ብዬ አላስብም። ይከብዳል። ማለቴ ቢያንስ ከዚህ ወዴት እንደተዘዋወረች እንኳን ማወቅ እንችላለን። ምናልባት በሱ ላገኛት ትችል ይሆናል። ትኩሻ ያለ አለቃ ትፈልጊያለሽ ብዬ አስቤ ነው። አምጪ ወይዘሮ ሳፊዬ። አመሰግናለሁ። ሻይ ትፈልጊያለሽ ወይዘሮ ስሙ? አያይ ይቅርብኝ። በጣም አመሰግናለሁ። የጓደኛሽን ስም ማን ነበር ያልሽኝ? ኒላይ ዴሪ። ስለ መምህርት ኒላይ ነው የምታወሪው? አዎ ልክ ነሽ። ታውቂያታለሽ እንዴ? አዎ አውቃታለሁ። ማለት አውቃት ነበር። በጣም ደስ የምትል ደስተኛ ሴት ነበረች። አዎ ትክክል ነሽ። እንደዛ ነበረች። ገጠር አስተማሪ ሆና ነበር የጀመረችው። ከዛ መሀል ከተማ ገባች። እሺ፣ ወዴት እንደተዘዋወረች የምታውቂው ነገር አለ እንዴ? ወደ ጉምሻኔ። ወደዛ ነው የተዘዋወረችው? አይ እዛ የሚኖር አንድ ጠበቃ ገባች። ከሰርጉ በኋላ ራሷ ናት እንድትዘዋወር ጠይቃ ሄደችው። እሺ፣ የባሏን ስም ታውቂያለሽ? ማለት ማስታወስ ትችያለሽ? እባክሽ ንገሪኝ። አዎ በደንብ አውቀዋለሁ። ከአማቼ ጋር አንድ አይነት ስም ነው ያላቸው። አህመት አብሻን። አብሻን? ቆይ እስኪ አንዴ ሊያው። ኒላይ አብሻን። አይ እሷ ልትሆን አትችልም። ምናልባት ማህበራዊ ድረ ገጽ አትጠቀም ይሆናል እና በባሏ ስም ለመፈለግ ሞክሪ። ግን አሁን ላይ የፍርድ ቤት ጸሐፊ፣ አቃቢ ሕግ ወይም ዳኛ፣ ከፍተኛ የመንግስት ሰራተኛ ትሆን ይሆናል። ልክ ነሽ፣ ሊሆን ይችላል። ግን አሁን ወደ ጉምሻኔ ሄጄ እዛ ብፈልጋትና ባጣራ ነው የሚሻለው። እንደዛ ላድርግ።
ስለተበበራችሁ ግን በጣም ነው የማመሰግነው። መልካም ቀን መልካም ይሁንላችሁ። ቀን። ውይ ውዴ፣ አመሰግናለሁ። አልፈልግም። አክስቴ ነይ አይቲማ፣ ይህንን ታይዋለሽ? እንዴት እንደሚያምር ብቻ አዩ። በጣም ቆንጆ ነው አይደል? ደስ ይላል። እውነት በጣም ያምራል ጀናን። ባልሽ ምርጫው በጣም ቆንጆ ነው ማለት ነው። ከዚህ ሁሉ አመት በኋላ አሁን ገና ነው ያወቅኩት። እንደዛ ነው። ከዚህ ጋር አንድ አይነት የአንገት ሐብልና ጆሮ ጌጥም አለ። ድህረ ገጽ ላይ ይቻለሁ። ስለዚህ ባሌ እሱንም ቆይ መግዛት አለበት እያልሽ ነው? ያው ምን እንደሚባል አንቺ ከሁላችንም በላይ ታውቂያለሽ። ሙሉውን ታሪክ እንዲነገራቸው የሚፈልጉት ጅሎች ብቻ ናቸው። ይሄንን በራሱ ይድረስበት። ኡፍ፣ የእውነት እያቅለሸለሸኝ ነው። ጉሮዋ ያጦለውላል። ሀሪካ እባክሽ። ቡንያሚን ለምንድን ነው ዝም ብለህ ቁጭ ያልከው? ለምን ጮክ ብለህ ሚስቴ ይገባታል፣ ከዚህ በላይ ትልቅ ነገር ይገባታል፣ እንደውም ይሄ ሲያንሳት ነው አትልም? ውዴ አሁን ምን እንድል ነው የምትፈልጊው? የታወቀ ቤት እጄ አምባሩን የገዛሁት ራሴ ነኝ እና ከትራሷ ስራ አስቀምጬ ሰርፕራይዝ ላደርጋት ነበር ሀሳቤ። አክስቴ ኪሴን ስትበረብር አግኝታው ሰርፕራይዙን አበላሸችው። የገዛሁት እኔ ነኝ። በቃ ከዚህ በላይሽ ምን ልበል? እንደሱ ስትል መስማት ደስ ስለሚለኝ ነው፣ ሌላ ነገር አይደለም። ጀናን ሄጄ ሀብሉንና የጆሮውን ተመሳሳይ እገዛልሻለሁ። ሌሎችም አልማዞችን እገዛልሻለሁ። ሁሉንም እገዛልሻለሁ፣ አታስቢ። እሺ። ደህና አደራችሁ። ናይ ውዴ፣ ናይ እስማ ውዴ፣ ተቀመጭ። አያቴ ኤሳት ወጣ እንዴ? አይ እኔ አላየሁትም። እኛም ዛሬ ከነጋ በጭራሽ አላየነውም። እሺ፣ ለቁርስ አልመጣም? አልወረደም? አይ አልወረደም። ማንም ያየው ሰው የለም። ውይ ኤስማ፣ በፈጣሪ ነፍሰ ጡር ነሽ። ነይ ቁርስሽን ብይ። ያ ቆሻሻ ምን አይነት ሰው እንደሆነ እስካሁን አልገባሽም። እሱ በሰዓቱ ቁርሱን ለመብላት መጥቶ አያውቅም። ነይ ቁጭ በይና ብይ። ሁሉ መታጠቢያ ቤት ውስጥ አይተሽዋል? አዎ እህቴ፣ እቤት ውስጥ የለም። ስለዚህ ከአንቺ እየሸሸ ነው ማለት ነው። ሀሪካ፣ እውነት ጫፍ ላይ ደርሻለሁ። እውነቴን ነው፣ ገልሻለሁ። እሺ በቃ አያቴ። ደህና አደራችሁ። መልካም ምግብ። ደህና አደርክ። ደህና አደርክ የኔ ፍቅር። ደህና አደርክ። እንኳን ደህና መጣ። አመሰግናለሁ። እና ቁጭ በል። አይ የኔ ውድ አልቀመጥም። ዛሬ ብዙ ስራ ነው ያለብኝ። ቶሎ ልሂድ። እና ምንም አቀምስም እንዴ? አይ የኔ ፍቅር፣ የማጠፈው ጊዜ የለኝም። አይ ስልኩም ዝግ ነው የሚለው። የት ሄዶ ይሆናል? አሁን ደግሞ ወዴት ተሰልቦ ነው? ኤሳትን ነው የምትፈልጊው? አዎ ወንድሜ ጂያን። ትናንትና ማታ ወደ አንታሊያ ልኬዋለሁ። ቤሌክ ያለው ሆቴል ውስጥ አንድ ችግር ተፈጥሮ ነበር እና እዛ ነው ያለው። አትዘኝ። አይ እሱማ አላዘንኩም፣ ግን እንዲሁ ብቻ የመሱት የሂሳብ ውድድር ላይ አብረን መገኘት ነበረብን። ለዛ ነው። ማወቅ ያለብሽ ለ3 ለ4 ቀን አይመለስ። ለዛ ነው። ቆይ አንድ ጊዜ ውዴ፣ ብቻሽን ልትሄጂ ስለሆነ ነው ያዘንሽው? ምንም አትዘኝ፣ እኔ አብሬሽ እመጣለሁ። አንድ ላይ እንሄዳለን። እኔም እመጣለሁ፣ አብሬያችሁ እመጣለሁ። ይስማ፣ የት ልትሄጂ ነው? እንደው ስለፈጠረሽ ሆድሽ እኮ ከብዷል። ወዴት ነው የምትመጪው? በይ በይ አቁሚ፣ እኛ ነን የምንሄደው። እሺ በቃ ዝም እላለሁ። እሺ በቃ እኔ ልሂድ። ለመስት መልካም ድል በይ። እማሪ ቆይ ቢያንስ አንድ ነገር ጉረስ እስኪ። ሁሉ ነገር ጥሩ ይሆንልሃል ተስፋ አደርጋለሁ። ዝም ብለሽ አትቀመጪ። ባይሆን የሆነ ነገር አንሽና ቢ። ባዶ ሆድሽን ከቤት አትውጪ፣ ራስሽን ትስቻለሽ። አክስትሽ ልክ ናት። ፕሮቲን ቢ፣ እንቁላል ቢ። ኤሳትን እርሺው። ኤስማ ውዴ፣ እውነት ለመናገር መሱት ለውድድሩ እየተዘጋጀ እንደሆነ ራሱ ምንም አላወቅኩም ነበር። እና በደንብ አጥንቷል። በጣም አጥንቷል። በደንብ ነው የተዘጋጀው። አያቴ ብዙ ጊዜ ከክፍሉ ራሱ አይወጣም። ጥያቄ እየሰራው መዘጋጀት አለብኝ ሲል ነበር። በጣም ጎበዝ። ፈጣሪ ጭንቅላቱን ይክፈትለት። ተሳክቶለት ለልፋቱ ጥሩ ውጤት ቢያገኝ በጣም ደስ ይለኛል። ቆይማ ስልኬ እየጠራ ነው። ስምሩ ናት። አቤት ውዴ። ሄሎ እማዬ፣ ሰላም፣ እንዴት ነሽ? ደህና ነኝ ልጄ፣ አንቺስ እንዴት ነሽ? አንቺ? እኔም ደህና ነኝ እማዬ። እንደዚሁ ልደውልልሽ ብዬ ነው። ሁሉ ነገር ሰላም ነው አይደል? ምን ሆናለሁ ብለሽ ነው? ግን ምን ነው ጠየቅሽኝ? አይ ዝም ብዬ ነው እማዬ። ማለቴ እንዲሁ ብቻ ስለ ኤሳትና ሀሪካ ሳስብ ነበር። ለዛ ነው። ምንም ችግር እየፈጠሩብሽ አይደለም አይደል?
አይ ውዴ ምንም አታስቢ። ያው እንደተለመደው ሀሪካ ነች የምትመጠብጠው። ሁሌ እንደተነጫነጨችና እንዳማረረች ነው ያለችው። ለማንኛውም ሌላ አዲስ ነገር ጂሃን እሳትን ወደ አንታሊያ ለስራ ልኮታል። ስለዚህ ሁሉም ሰው እየሰራ ነው። ሁሉም ሰላም ነው፣ አታስቢ። ገባኝ። ጥሩ በቃ እሺ። እማዬ አሁን ወደ ማርሲን እየሄድኩ ነበር። እዛ የጓደኛዬ ሰርግ አለ። ወደ ማርሲን? ማናት እሷ? እዛ ማንንም አላውቅም። አታውቂያትም? ከድሮ አስተማሪዎች ውስጥ ናት። ሼህናዝ። ጥሩ የኔ ውድ፣ በጣም ጥሩ። ግን ስሚኝ፣ ሰርግም ሆነ ለቅሶ ሁልጊዜ መጠንቀቅ አለብሽ። ማለቴ መንገድ ላይ ጥንቃቄ ያስፈልግሻል ልጄ። እሺ በቃ እማዬ አታስቢ። እሺ ኔትወርክ እዛ ቦታ ብዙም ስለማይሰራ እንዳትጨነቂ። አይ ስለነገርሽኝ አልጨነቅም። አንቺ ግን ተጠንቀቂ እና ደግሞ ስትደርሺ ደውይልኝ እሺ? እሺ እማዬ፣ በኋላ እናወራለን። ቻው ቻው። እሺ የኔ ውድ ልጅ፣ ቻው ቻው። በጣም ጥሩ። ምንም አላወቀችም። አመሰግናለሁ። እንኳን ደህና መጣሽ ወይዘሮ ሜሌክ። አመሰግናለሁ። እንቁላል ብጠብስልህ ጥሩ ነበር ነው። ከሱ ጋር ትበለዋለህ። አይ እህቴ፣ ይህ ራሱ በዝቶብኛል። ምግብ ቤት እየበላሁ እንዲመስለኝ አድርገሽ ነው ያዘጋጀሽው። የወይራ ዘይት፣ ፍሬና ቺዝ በቃኝ ነበር። መሌክ መጣች። እንኳን ደህና መጣሽ ውዴ። እህቴ ካድርዬ አመሰግናለሁ። እንዴት ነሽ ታዲያ ውዴ? ደህና ነኝ። አንቺስ እንዴት ነሽ? እኔም ደህና ነኝ። ልጅሽ እንዴት ነው ባክሽ? በጣም ደህና ነው እህቴ። እስከሚመጣ እየጠበቅን ያለ ነው። ነይ በይ። እንኳን ደህና መጣሽ። አመሰግናለሁ። ቁርስ ትበያለሽ መሌክ ውዴ? አይ አልበላም። አመሰግናለሁ። እሺ። እማዬ የት ናት? በተደጋጋሚ ስደውልላት ነበር ግን አታነሳም። ስጽፍላትም አትመልስም። አይ ሄዳለች። ሱቅ ሄዳ ነው? የት ሄደች? የምን ሱቅ ነው የምትይው? ምንም ሳትለን ሄዳለች። ምን ማለት ነው ሄዳለች ማለት? ደብዳቤ አስቀምጣ ከቤት ሄዳለች ማለት ነው መሊክ። ደብዳቤ አስቀምጣ? የምን ደብዳቤ? ምንድን ነው የሚለው? ንገረኝ። ደብዳቤው ምንድን ነው የሚለው? አንዳንድ ጉዳዮች አሉ፣ እነሱን አስተካክላለሁ። ጉዳዮች አላት፣ እነሱን ታስተካክላለች። የምን ጉዳይ ነው እማዬ? ምን ጉዳይ ሊኖራት ይችላል? ስለፈጠረ ደብዳቤው ምንድን ነው የሚለው? ንገረኝ እንጂ። እኔ ምን አውቃለሁ? እኛም ማወቅ እንፈልጋለን። ከወንድም ታህሲን ጋር ከጠዋት ጀምሮ የላክንላት ሺህ የሆነ መልእክት ይሆናል። ሲደወልም አታነሳም፣ መልእክትም አትመልስም። አንተ ከነጋ ጀምሮ እማዬ ልታገኛት አልቻልክም እና ለእኔ ግን ምንም ነገር አልነገርከኝም። እንደዛ ነው? ቆይ አንድ ነገር ተፈጥሮ ቢሆንስ? ምንድን ነው? ምን ሊፈጠር ይችላል? ተነስታ ሄዳለች። በቃ ተነስታ ሄዳለች ማለት ምን ማለት ነው? ዋሻው እንዴ? ውሸት ነው? አባዬ መጣ፣ እውነቱ ወጣ። ከዛ እውነቱ መቋቋም ስለከበዳት ተነስታ ጠፋች። በቃ እንደለመደችው ሄዳለች፣ ተሰወረች። በቃ የምትናገረውን ነገር ወቅ። ስለ እናቴ ስለ እናታችን እንደሱ ማውራት አትችልም። ተነስታ ጠፋች፣ እንደለመደችው ተሰወረች። ንግግርን አስተካክል። ጨርሰ እያበርክ ነው። ለነገሩ ደህና አይደለህም። በትክክል አዎ፣ አብጃለሁ። እኔ ነኝ እብዱ አይደለ? ይህንን መልሽልኝ እስኪ። እናታችን የት ናት? መልክ ሲደወልላትም አታነሳ። የት ትሆናለች? ኑ ምን አይነት ነገር ነው የምትናገረው? ድፍረቱ ካለ ስትመለስ ራስህ እሱን ትጠይቃታለሽ። እጠይቃታለሁ። እሺ ትመጣለች። ከዛ በኋላም አንተ ባደረግከው ነገር በጣም ትጸጸታለህ። ኑ አየህ አይደል? ኑ በስተመጨረሻ እናቱ ምን አይነት ሰው እንደሆነች ተረድቷል። ገና በደንብ ይረዳል። ይግመት። ለመጸጸት ዝግጁ ነኝ መሊክ፣ ግን ቀላል አይደለም። አይ አቤት ውድ አያቴ። ስሚ መሊክ፣ አንድ ነገር ልጠይቅሽ። ሰሞኑን የሴቪ ላይ ነገር በጣም እያሳሰበኝ ነው ውዴ። የሰማሽው ነገር አለ? አይ አያቴ ደውዬ ነበር፣ ግን ስልኳ አሁንም ዝግ ነው። እኔም ላገኛት አልቻልኩም። አሁንም ስልኳ ዝግ ነው እያለሽ ነው? ትሰሚያታለሽ? ላስቸግርሽ መሊክ፣ የኔ ልጅ፣ ምንም አይነት ነገር ከሰማሽ እባክሽን ለእኔም አሳውቅኝ እሺ? እኔም ተጨንቄያለሁ አያቴ። ካገኘኋትና ምንም አይነት ነገር ከሰማሁ እነግርሻለሁ። አረሳው፣ አሳውቅሻለሁ። እሺ አያቴ? እሺ እኔ ውድ ልጅ። እሺ ቻው፣ በቃ ቻው። እሺ እንገናኛለን። ቻው ቻው። ምንድን ነው አልገባኝም። የምታውቀው ነገር አለ እንዴ? ለምንድን ነው የተጨነቀችው? ሴቪ ላይም እቃዋን ይዛ ሄዳለች። ነው ሄዳለች ማለት የት ነው ሄደችው? ሴቪ ላይ የት ናት? አናውቅም። የት እንደሆነች ምንም አናውቅም። ያቺ አሪካ ልጅቷን መጥፎ ነገር ተናግራ ልቧን በጣም ነው የሰበረችው። እናንተ ላይ ያለብኝን ዕዳ ከፍያለሁ ብላ በደብዳቤ ጽፋ አስቀምጣ ሄዳለች። የምን ዕዳ ነው? ስለምን ዕዳ ነው የምታወሪው? ያቺ ልጅ ማንም ሰው ላይ ዕዳ የለባትም። ይሄን እናውቃለሁ እኮ። ምን አይነት ንግግር ነው? ቆይ እንዴት ነው የምትናገሪው? አጎቴ
እሺ ንገረኝ አንበሳው፣ ምንድን ነው? አሁን ህክመት ጋር ትልቅ መደራደሪያ ይዘን እየሄድን ነው። ግን ሀሳባችንን ባትቀበለው እስከዛ ምን ልናደርግ? ይኸውልህ አንበሳው፣ እያቀረብንላት ያለው መደራደሪያ በጣም ትልቅ ነው። ህክመት በህይወቷ እንደዚህ አይነት ገንዘብ አይታታው እና ከዚህም በላይ አታይም። ልክ ብለሃል አጎቴ። ግን ቢሆንም የምናወራው ስለ ህክመት ነው። እምቢ አልቀበልም ትል ይሆናል እና እኛ ላይ ልትዞርብን ትችላለች፣ እርግጠኛ ነኝ። ከዛ ምን ልናደርግ? እንግዲህ ለማሳመን እንሞክራለን። ጃን፣ ለማሳመን እንሞክራለን። እባክህ እናባብላታለን። የምንችለውን ሁሉ እናደርጋለን። እናስማማታለን። ችግር የለም። እስኪ እናያለን። የምፈልገው ይህንን ነገር ጨርሼ ጭንቅላቴን ማሳረፍ ብቻ። ከዛ ሴቪ ላይ ማፈላለግ እንደ የት ልትሆን እንደምትችል የምታውቀው ቦታ አለን? አንዳንድ የገመትኩት ቦታ አለ።